አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃ ፋሚሊ፣ እሳቱ ፋሚሊ ትናንት እንግዲህ በጨረቃዎቻችን ጉዳይ ሁላችሁም ገስት እየገባችሁ አስተያየት እየሰጣችሁ ነበር። ከዛ ደግሞ ምክርም እየሰጣችሁ ነበር እና ጥሩ ጥሩ ምክሮችን ነው የሰጣችሁት ማለት ነው። ይመቻችሁ። ይሄ አንድነታችን ይሄ ፍቅራችን መቼም እንዳይቀየር በዚሁ መቀጠል መቻል አለብን ማለት ነው ውዶቼ። አንድ ስንሆን በጣም ነው የሚያምርብን። አንድ ስንሆን ደግሞ ለነሱም በጣም አሪፍ ነገር ነው። ገባችሁ? ብርታት ይሆናቸዋል ምናምን እና ሀይሚዬና ብሩኬ እንግዲህ ትላንትና እዩን አግኝተዋት ነበር ከፍፄ መከታው ጋር ማለት ነው። ይቺ እዩ የተባለች ቋንጣ ሴትዮ ምን እንዳሰበች አይታወቅም እንግዲህ እና ለማንኛውም እዚህ ጋር አሁን ቀድሜ የምናገረው ነገር ምንድን ነው? በአንደኛ ደረጃ ይሄ ነገር እንደዚህ አይነት ነገር እንደ እውነቱ ቢወሰድ መጀመሪያ ሀ ተብሎ እቺ ልጅ ከሆዷ እንደዚህ ሌላ ልጅ ምናምን የሚባለው ነገር ካለ በመጀመሪያ ቤተሰብ የሚባል ነገር አለ። ሁለተኛ ከዛ ከፍ ሲል የሀገር ሽማግሌ የሚባል ነገር አለ። ከዛ ከፍ ሲል ደግሞ ሕግና ፍርድ ቤት የሚባል ነገር አለ ማለት ነው። ገባችሁ? ሁሉን ነገር ይሄ በዚህ ጉዳይ የሚጠናቀቅ ነገር ነው። በውስጥ የሚጨረስ ነገር ነበረ። እሺ እሱን እንተወውና ብሩኬ የሚዲያ ሰው ስለሆነ የእሱን ስም ለማጠልሸት ወይም ደግሞ እሱን ለመጣል ነው። ቅመምዬንም በቃ ከእሱ ጋር እንዳትሆን ሁለታቸውን ለመለያየት ነው ብሎ ሲታሰብ ደግሞ ተብሎ ሲታሰብ እንደዚህ ደግሞ በሚዲያ የተጀመረ ነገር በሚዲያ ነው ማለቅ ያለበት አይደለ? ሶ ይሄ ነገር በሚዲያ ነው የተጀመረው፣ በሚዲያ ማለቅ አለበት። እና ልጅቷ እስከ ዛሬ ድረስ አልወለደችም ነበረ። ከተወለደ በኋላ ዲኤንኤ ችግር የለውም እኔ ኮንፊደንስ አለኝ አልፈራም ምናምን እያለች ነበር አይደለ? አዲስ አበባ ባሉበት ሰዓት ራሱ ብዙ ስትዝት ነበር፣ ብዙ ነገር ስትል ነበር አይደለ? አሁን ደግሞ ሲመጡ ወደ ኋላ መሸሽ የለባትም። ቀጥታ ሂዳ ልጇን አምጥታ ሌላ ወሬ ሳታያት ሰው ጋር መምጣት የለብህም ምናምን። እነዚህ ነገሮች ሁሉ ከሷ የዲኤንኤ ውጤት ከማወቅ ጋር የሚያያይዘው የሚያገናኘው ምንም ነገር የለም። ገባችሁ አይደለ? አንድ እውነት ያለው ሰው ምንም አይነት አተካራ ወይንም ዙሪያ ጥምጥም መሄድ አይጠበቅበትም። ቀጥታ ልጇን ይዛ መታ ችግር የለውም ይዘን እንሂድ ትመረመራለች ብላ መመርመር አለባት ማለት ነው። ሲቀጥል ደግሞ ስለ ዲኤንኤ ጎግል አድርጋችሁ መረጃውን ማወቅ ትችላላችሁ። እንዴት ነው መመርመር የሚችለው፣ ስንት ቀን ነው የሚቆየው ምናምን የሚለውን ነገር ስለ ዲኤንኤ ሙሉ መረጃ አሁን ላይ ቴክኖሎጂ አልሐምዱሊላ ማየት ትችላላችሁ ጎግል ላይ ማለት ነው። ዲኤንኤ ምርመራ ሲደረግ መጀመሪያ የሚያስፈልጉት ነገሮች ምንድን ናቸው? አንደኛ ነገር ይሄ ምራቅ፣ የጉሮሮ ምራቅ የለም እሱ በሶፍት እንደዚህ ይፈገፈግና እሱ ይወሰዳል ማለት ነው። ሁለተኛ አማራጭ ደግሞ ጸጉር ከነ ስሩ ይነቀልና ጸጉሩ ከነ ስሩ ነው የሚነቀለው፣ ከላይ ተቆርጦ ሳይሆን ከነ ስሩ ተነቅሎ ከዛ ላብራቶሪ ይወሰዳል ማለት ነው። ሶስተኛው አማራጭ ደግሞ ምንድነው? አፋችን ውስጥ ምራቃችን ላይ የተዋሃደ እቃዎች፣ ለምሳሌ እቃዎች ነው የሚባለው እንዴት ነው? ማስቲካ፣ ሲጋራ ብቻ ካፋችን ውስጥ አቆይተን ብዙ አፋችን ውስጥ አዋህደን ያወጣናቸው ነገሮች ማለት ነው። እነሱ ነገሮች ታዲያ በጥንቃቄ እቃ ውስጥ ይደረጉና በጥንቃቄ ማለት ነው ላብራቶሪ ውስጥ ይቀመጣል ማለት ነው። ከምንም ነገር ጋር መገናኘት የለበትም፣ መነካካት የለበትም ያ ነገር። ገባችሁ? ያ ነገር ከምንም ነገር ጋር መገናኘት የለበትም፣ መነካካት የለበትም። ምክንያቱም ከተነካካ የዲኤንኤውን ምርመራ ያከሽፈዋል ማለት ነው፣ ውድቅ ያደርገዋል። ትክክል አይደለም እንደዛ። ስለዚህ በጥንቃቄ እነዚህ የሚወሰዱ ነገሮች የሚወሰዱ ናሙናዎች በሙሉ በጥንቃቄ ነው መቀመጥ ያለባቸው። ከዛ በተረፈ በቃ ልክ ሲመረመር ምናምን ደግሞ ትክክለኛ በሆነ መንገድና ጥንቃቄ በተሞላበት መንገድ ይመረመራል፣ ውጤቱ ይመጣል። አለቀ በቃ ይሄ ነው። ገባችሁ አይደለ? ግን እሷ እንደምትለው ቆርጫ አመጣለሁ፣ ጸጉሯን ነው የምትፈልገው አይደለ? ምናምን እንደዚህ እኔ አመጣልሃለሁ ምናምን የሚባል ታሪክ የለም፣ በፍጹም የሚባል ነገር የለም እንደዚህ አይነት ነገር። ገባችሁ አይደለ? ስለዚህ ይሄ ነገር በቃ ሙሉ ለሙሉ ውሸት እንደሆነ ምናምን የሚያሳይ ነገር ነው። ሌላ ውዶቼ እዚህ ጋር እነዚህን ሰዎች ማምጣት ፈልጌ አይደለም። በነገራችን ላይ እነዚህ ከላይ ታብሌት ላይ የምታያቸው ፎቶ ላይ ይሄ ኮሜንታቸውን እዚህ ጋር ለጥፍ ያለውና እስከነ ፕሮፋይላቸው ማለት ነውና
እኔ እንደዚህ አልፈልግምም አልወድምም ደስ አይለኝም። የሆነ ነገር አውጥቼ የሰውን እንትን እዚህ ጋር መለጠፍ ምናምን ደስ አይለኝም። ግን ይሄ ነገር በጣም ስለተደጋገመብኝና ጥያቄ ስለፈጠረብኝ ምናልባት እናንተንም አጋጥሟችሁ ይሆናል ብዬ ስላሰብኩኝ ነው ማለት ነው። እነዚህ ከላይ የምታያቸው ልጆች ማለት ነው እኔ ስማቸውን ለማጥፋት ፈልጌ አይደለም፣ ግን ለምን የሚለው ጥያቄ ምልክት ውስጥ ስለገባብኝ እና ደግሞ ስለ እዩ በተለይ ከእዩ ጋር በተያያዘ ጉዳይ ስለሆነ ማለት ነው እና ከላይ የምታያት መጀመሪያ ላይ ጦርነት ሊጀመር ነው ምናምን ብላ የኮመተችው ልጅ በዩቲዩብ ነው ማያት፣ በዩቲዩብ ነው ከዩቲዩብ ነው ኮሜንቷን የሚያወጣት ማለት ነው። እና በዩቲዩብ በተደጋጋሚ የምትኮምተው ኮሜንት ከእዩ ጋር በተያያዘ ነገር ደስ የሚል ነገር አይደለም። ኢቭን ይሄ እንዴት ነው ከእዩ ጋር ወግን አይነት ነገር ኮሜንት ነው የምትጽፈው። እና ከዛ ደግሞ ሀይሚዬና ብሩኬ ላይክ ሰርፕራይዝ የደስታቸው ቀን ምናምን ሰርፕራይዝ ሲደራረጉ ምናምን ብዙ የደስታ ቀኖችን አሳልፈው ነበር አይደለ? የዛኔ ምን ብላ እንደምትኮምት ብታያት ማለት ነው። አሁንማ ሳቂ አይነት ነገር ፊት ለፊታችሁ ብዙ ነገር ይጠብቃችኋል። እንዴት ነው ይሄ? ምንድን ልበላችሁ ብቻ እኔ አይታችኋታል ብዬ አስባለሁኝ። ብዙ ጊዜ በቃ እዩ ጋር በተያያዘ ጉዳይ ላይ የምትጽፈው ኮሜንት በጣም የሚያስጠላ አይነት ኮሜንት ነው የምትጽፈው ማለት በተደጋጋሚ ስላየኋት ነው ይመስለኛል። ብዙ ሰዎች ታያታላችሁ ብዬ ገምታለሁኝ። ሲቀጥል ደግሞ ታችኛዋም ደግሞ እንደዚሁ በተመሳሳይ በቲክታክ ኮሜንት ላይ በተደጋጋሚ ከእዩ ጋር በተያያዘ ጉዳይ ላይ አያታለሁኝ። ቤቷን ሂጄ ሳይ የሚገርማችሁ በጣም ትልቅዬ ሴት ነች። ከዛ የፕሮቴስታንት እምነት ተከታይ ነች ምናምን። ቤቷ ውስጥ የሀይሚዬም ሆነ የብሩኬን ፎቶ የለም፣ ግን ደግሞ ላይክ ዝም ብላ መዝሙር ምናምን አይነት ነገር ነው የምትለቀው። ግን ትልቅዬ ሴት ነች። ግን ኮሜንት ላይ በብዛት በተከታታይ በተደጋጋሚ አያታለሁ። ደግሞ ሱብሃንአላህ እኔ ብዙ ጊዜ ያጋጥመኛል አያታለሁኝ ማለት ነው። እማያት ኮሜንቷ በሙሉ ይሄ ብሩኬን አታክ ያደረገና እዩን ደግፋ የምትናገረው ንግግር የሚያስጠላ ነገር ነው። ገባችሁና አሁንም እዚህ ይሄ ኮሜንት እውነት ነው ብላ የኮመተችው ኮሜንት ማለት ነው። አንዲት ከጨረቃ ፋሚሊ ውስጥ ያለች ልጅ አለች። ያው አንዳንድ ጨረቃ ፋሚሊም ውስጥ ሆኖ አሽቃባጭ አሉ አይደለ? የእዩን ፎቶ ለጥፋ አንዲት ልጅ ነው በነገራችን ላይ ትናንት ያየሁት ማለት ነው። የእዩን ፎቶ ለጥፋ ስላችሁ ላይክ ፕሮፋይል አይደለም ግን እንደዚህ ፖስት አድርጋ ነበርና ፖስት አድርጋ አንጫጭልኝ ነው ይሄን መሀይም ህዝብ ምንድን በይበት ነው አንጫጩ ነው ምናምን ብላ ይሄ ጀግንነት እንትን የለም ላይክ እንደዛ በሙዚቃ አቀናብራ ምናምን እሷን ሰፖርት እያደረገች የለቀቀችው ቪዲዮ ነበር ማለት ነው። ከጨረቃ ፋሚሊ ውስጥ አንድ ልጅ ነው ያየሁት። እንደዛ አሉ ሌሎችም እንዲህ እና በዛ ኮሜንት ውስጥ አንጫጫሻቸው ነው ምናምን ብላ በጻፈችው እውነት ነው ብላ ኮሜንት ጽፋለች እቺ ማለት ነው። እና በሌላ ሳይድ ደግሞ ሀይሚዬና ብሩኬ ባለፈው መተው ምናምን እንደዚህ መግቢያ ሰርቶ እያወራ በነበረበት ሰዓት ብሩኬን አትዋሽ ልጁ ያንተ ነው ምናምን ነገር ብላ ደግሞ ኮምታ ነበር እና ከዚህም በፊት ደግሞ እንደዚሁ በቃ የሆነ የምትኮምተው ኮሜንት በጣም የሚያስጠላ ኮሜንት ነው። እቺ ሴትዮ ራሱ ማለት ነው ሀይሚዬና ብሩኬን ለመለያየት አይነት ነገር ጽሁፍ ነው የምትጽፈው ምናምን ነገር እና ሁለቱ በጣም ገረሙኝ። እኔ አንዲት ሴት ናት ወይስ ምንድን ነው የሚለው ነገር ግራ ገባኝ እና እዚህ ጋር ፕሮፋይል አሁን ከላይ ያለችው የልጅ አይነት ፕሮፋይል ወጣት ነገር ነች። ከታች ግን ቤቷን ብታዩት እቺ ትልቅ ሴትዮ ነች እና በጣም ስለተደጋገመብኝ ነው። እና ነገሩ ደግሞ ከእዩ ጋር በተያያዘና ከእዩ ጎን ሆነው ነው እነዚህ ሰዎች ኮሜንት የሚኮምቱት ምናምን ላይክ ሀይሚዬና ብሩኬን ለመለያየት አይነት ጽሁፍ ነው የሚኮምቱት ምናምን እና ግራ ስለገባኝ ነው። እናንተንም አጋጥሟችሁ ይሆን ለማለት ፈልጌ ነው። እና ምንድናቸው ማን ናቸው? አንዳንዴ እኮ ሰው ይቀየር። አሁን የሆነ ሰዓት ላይ አንዳንድ ሰው እንትን ቢል ሌላ ስሜታዊ ሆኖ የሆነ ነገር ኮሜንት ቢኮምት ፍቅር በሚሆኑ ሰዓት ወይም ደግሞ የሆነ ሰዓት ላይ ጥሩ ኮሜንት ሊኮምት ይችላል። እነዚህ ግን ማለት ነው እዩን በተመለከተ ጉዳይ ከመጀመሪያው እስካሁን ድረስ ጀምረው የሚኮምቱት ኮሜንት በቃ ዝም ብለው ያልሆነ ኮሜንት ነው የሚኮምቱት። በተለይ ይሄ አርግዣለሁ ምናምን ብላ እንትን ካለች ወደዚህ ምናምን ማለት ነው። እና ብቻ ለማንኛውም እንደኔ ያጋጥማችሁ ከሆነ ብዬ ነው።
ሲቀጥል ምንም የሚያሳስብ የሚያስጨንቅ ነገር የለም ውዶቼ። አሁን ላይ ብሩኬና ሀይሚዬ አንድ ናቸው። ምንም የሚያሳስብ የሚያስጨንቅ ነገር የለም ውዶቼ። ከዛ በተረፈ ግን ትናንት አሁን ሀይሚዬ ላይም ብሩኬ ላይም ያነበብኩት ነገር አንዳለ በስከ መጨረሻ አካባቢ ማለት ነው። እዩ በቃ ከፈለክ ምናምን ስምህን ማጽዳት ከፈለክ ምናምን ናቶሎ ብቻህን አንተን ብቻህን ማውራት ማግኘት ፈልጋለሁ አይነት ነገር ብላ ስትሄድ ሀይሚዬ በቃ እኔ አንቺ ጋር መጣላት አልፈልግም፣ እኔ ብቻዬን አላገኛትም ሲላት ሀይሚዬን በቃ ችግር የለውም እናወራበታለን አይነት ነገር ብላ እንትን ትሪ ስታደርገው ነበር ሀይሚዬ ማለት ነው። እና ብሩኬም ደግሞ ላይክ እንዴት ነው እና ነገረ ስራቸውን ሳያቸው ብቻውን ሂዶ እንዳገኛት ሀይሚዬ የምትፈቅድ አይነት ነገር እየመሰለኝ ነው። ብሩኬም ደግሞ የሆነ በቃ ችግር የለውም በቃ ለመገላገል ብቻዬንም ቢሆን ሂጄ አገኛታለሁ አይነት ነገር ብሎ በዚህ ሀሳብ የሚስማማ አይነት እየመሰለኝ ነው። ስለዚህ ከእንደዚህ አይነት ነገር መቆጠብ መቻል አለባችሁ። ማለት ሌላ ነገር ውስጥ ገብታችሁ ይሄ በዚህ ነገር እንትን እያላችሁ እየተጨቃጨቃችሁ መቀጠል እና ስራውን ማስኬድ ይፈልጋችሁ ካልሆነ በስተቀር እንደዛ ከሆነ ራሱ በጣም ነው የሚያስጠላው። ምክንያቱም የሆነ እንትን በሆነበት ስታንዳርዱን በጠበቀ ሁኔታ ነው አሁን ላይ ያለው እንትን መሰራት ያለበት ብዬ አስባለሁኝ። እሱም ምንድን ነው ሀይሚዬና ብሩኬ አንድ ሆነው እስከ መጨረሻው ድረስ ይሄን ነገር መጋፈጥ፣ እሷ የፈለገችውን ነገር ብታደርግ ምናምን ስራዋን ማክሸፍና በቃ ነገሮችን እንትን ብላችሁ ቶሎ ከዚህ ነገር መውጣት። ምክንያቱም ይሄ ነገር ለ3 ወር ያክል እቺ ልጅ ኦዲየንስን ያሰለችች ልጅ ነች። አሁን ላይ ኦዲየንስ በጣም ጠልቷታል ምናምን። ኢቭን ራሱ ከዚህ በኋላ ጥሩ ሰው ሆና ብትመጣ ራሱ ኦዲየንስ የሚቀበላት ሁሉ አይመስለኝም። በጣም ነው የሚያስጠላባት፣ ያስጠላችሁ ማለት ነው። እና ከህዝብ ጋር በዚህ ልክ ራሷን ማስጠላት እኔ ለምን እንደፈለገችው አላቅም። ምናልባት ችግር የለውም ብላ ምናምን አስባ ሊሆን ይችላል። ግን ደግሞ በጣም ነው የሚያስጠላው ሴትነቷን በዚህ ልክ ማርከስ ማለት ነው። እና አሁን ላይ ብሩኬ ምንም መጨነቅ ማሰብ አያስፈልግም። በቃ የራስሽ ጉዳይ ከፈለግሽ አንቺ ክሰሽኝ ምናምን ነገር ብሎ ራሱ ሁላ ጥሎ መሄድ ይችላል። እሷን መለማመጥም ምንም ማለትም አያስፈልግም ማለት ነው። አሁን አንዳንዶቻችሁ ብሩኬ ለምን ፈራ ምናምን የምትሉ አላችሁና የፈራበት ምክንያት ስለ ልጁ ጉዳይ ሳይሆን ልጁንማ ኦልሬዲ እኮ የኔም ከሆነ እቀበላለሁ ምንም ችግር የለውም ዲኤንኤ እናደርግ ብሎ በኮንፊደንስ እየተናገረ ነው። ገባችሁ አይደለ? እሱ ምንድነው ያሰጋው ነገር ምንድነው ከጀርባዋ ያለው የሚለው ነገር ነው ያሳሰበው። እና ከጀርባዋ ምንም ይኖር ምንም ደግሞ ከዚህ በኋላ ካንተ የሚጠበቀው ብሩኬ ሀይሚዬም አንድ ላይ መሆን ነው እናንተ ያለባችሁ። መነጣጠል የለባችሁም። እሷንም ማግኘት የለባችሁም ምናምን ተነጣጥላችሁ ለየብቻ ማለት ነው ማግኘት ካለባችሁ። እሷን ማግኘት ከፈለገች እሱን አንድ ላይ ሆናችሁ ብታገኟት፣ ከዛ በተረፈ በህግ ብትሄዱ በጣም የተሻለ ነገር ነው ማለት ነው። ግን ደግሞ ያው ይሄ ነገር ስራው እንዲቀጥል ምናምን ተብሎ ደግሞ እንትን ካለ ሌላ ነገር ውስጥ ሊገቡ ሁላ ምናምን ይችላሉ። አላቅም ብቻ ግን እንደዛ ባይሆንና ከዚህ ነገር ወጥታችሁ በሌላ ርዕስ ብትመጡ ባይነኝ እኔ። ምክንያቱም ኦዲየንስ በጣም ስለጠላት ልጅቷን ማለት ነው። ያው ግን ያው ዩቲዩብ ላይ እንደዚህ አይነት ግርግር ይሄ ነገር ነው ሰው የሚፈልገው ለዛም ይመስለኛል። እና ብቻ ያም ሆነ ይህ አሁን ብቻህን ላገኝ ምናምን የሚባለው ነገር ምንም አስፈላጊ ጉዳይ አይደለም። እውነት ቢኖራት ኖሮ ማለት ግን እውነት የሚባል ነገር የላትም። ድርቅ ያለች ይሄ ሽቦ የዋጠ በሬ ይመስል እንደዛ ነው የደረቀችው ልጅቷ ማለት ነውና ሱብሃንአላህ አላህ ልቦና ይስጣት። ለማንኛውም መልካም ቀን ይሁንላችሁ። ባይ ባይ።